በድጋሚ እንኳን ለዳግማ ትንሣኤ በዓል አደረሳችሁ እያልን እንግዲህ ፕሮግራማችን እንደቀጠለ ነው የሚገኘው። አሁንም ሞቅ እና ደመቅ ያሉ ዝግጅቶችን ወደ እናንተ እናደርሳለን። እናንተም ከኛ ጋር እንድትቆዩ የአክብሮት ግብዣችን ነው። አሁን ደግሞ እዚህ እንግዳ ይኖረናል። ራኪያ አዎ፣ እንግዳችንን ቀደም አድርገን እናስተዋውቅ። እንግዲህ የበዓል ድባብ ሲመጣ የባህል ዘፈኖች ብዙ ጊዜ የሚደመጡበት ወቅት ነው። ከነሱ መሃል ደግሞ እንግዲህ የራሳቸውን ለዛ ይዘው ይመጡ ለጆሮም ስትሰማቸው የራሳቸው ቀለም ያላቸው ድምጻውያን አሉን። ከነዛ መካከል ቅርብ ጊዜ ደግሞ እያየናት የመጣች ባህል ዘመናዊ ሙዚቃዎች እንሰራለን እመቤት ነጋሲን ነው ይዘን የመጣ ነው። ከሷ ጋር እንቆያለን። እንኳን ደህና ቆየ። መልካም በዓል በነገራችን ላይ ለሁላችን ለበዓል መታ ነው ይመስለኛል እንጂ ሀገር ውስጥ አልነበረችም። እየዞረች ነበር በሙዚቃ ስራ ይመስለኛል። ስለሱ ንገሪኝ እስኪ፣ የት ነበርሽ? ምን አይነት ጊዜ ነበረሽ? ከበዓል 1-3 ወር በፊት ወደ ሰሜን አሜሪካ ነበርኩ፣ ካናዳ ነበርኩ። ከዛ ትንሽ ዞር ብዬ መጣሁ። እንዴት ነበረ? በተለይ የባህል ዘፈን ሲወጣ ከሀገር ይበልጥ የናፈቀው ሰው ስለሚያገኝ ጥሩ ጊዜ የሚኖራቸው ይመስለኛል። በጣም የባህል ሙዚቃ በብዛት የናፈቀው ነው ወደዛ ያለውና ባህሉ በጣም ይደመጣል ብዬ እላለሁና እኔም የባህል ነው የምሰራው። ቶሮንቶም ወደ ካልጋሪ ኤድመንተን አንዳንድ ቦታዎች ሄጄ መጥቻለሁ። ፋሲካን ደግሞ ወደ ቤት ለማክበር መጥቻለሁ እና ቆንጆ ጊዜ ነበር የነበረሽ? ጥሩ ጊዜ ነበር። ምን ያህል ጊዜ ከሙዚቃው ጋር ቆየሽ? 8 አመት ቆየ። በአልበም ደረጃ አንድ አልበም አለኝ። 3 ነጠላ ዜማዎች አሉኝ። ሰንዳበል የሚባለው አልበም ግን ያው ብዙዎች እንደውም አልበም መስራቴንም አያውቁም። በምን ይሻላል ነው የታወቁት። ግን የአልበም መጠሪያ ሰንዳበል ይላል። ምን ይሻላል የሚለው ዘፈን አልበም ውስጥ ያለ ዘፈን ነው። ክሊፑ መጀመሪያ የወጣው ያው ምን ይሻላል ስለሆነ በጣም ተወደደና ወደ 10 ሚሊዮን ህዝብ አይቶታል። በአገር ውስጥ ዩቲዩብ ላይ በነገራችን ላይ በጣም ብዙ ተመልካች ካላቸው እኔ ደግሞ በግሌ ሰንዳበልን በጣም ነው የምወደው። ቢታይ ራሱ በደንብ ባህላዊ ነው። ጎጃም አካባቢ ሄደሽ ይመስለኛል የሰራሽው። ስለ ሰንዳበል ትንሽ አውሪልን። ሰንዳበል ግጥሙን የሰራው ተስፋ ብርሃን ነው። ዜማውን ደግሞ ባቢ መኮንን ዳምጤ ነው የሰራው። ሰንዳበል ቦታው ስናን ወረዳ 4 መከራከር አካባቢ ይባላልና እናቴ ተወልዳ ያደገችበት ቦታ ላይ ነው የሰራሁት። እና ሰንዳበል እኔ ራሴ በጣም ነው የምወደው። ያ ሁላ የምታዩ ሰው አገቡኝ፣ ያክስት ልጅ፣ ያጎት ልጅ ምናምን ነው። ሰንዳበል ላይ ካየሽው ብዙ ሰብሰብ ያሉ ሰዎች አሉበት። ብዙ ጊዜ አካባቢው ላይ ያለ ሰው ሲሳተፍ የሙዚቃ ቪዲዮዎቻችን ላይ በጣም ነው የሚያምረው። ትክክለኛው ባህል የሚታይበት ነው። በጣም ቆንጆ ስራ ነበር። በብዛት የባህል ሙዚቃዎች ላይ ነው የምታተኩሪው። ይሄ ከየት የመጣ ነው? አላውቀውም። እኔ ተወልጄ ያደግኩት አዲስ አበባ ነው፣ ኮልፌ አካባቢ፣ በተለምዶ ልኳንዳ ይባላል። ግን ብዙውን ጊዜ ከትምህርት ቤት ረፍት ሲኖረን እናቴ ብዙ ወደ ገጠሩ ትሄዳለች። እዛም ተወልዳ ስላደገች እኛም በብዛት የረፍት ጊዜያችንን ባህሉን በሙሉ ማቃው የዛን ነው። ልክፍት ነው ልበላ በጣም ነው በቃ ልክፍት ነው ራሱ ባህል። እንግዲህ ቆይተሽ ነው የመጣሽው ቱር ስታደርጊ ከሀገር ወጥተሽ ሙዚቃሽን ስትሰሪ ነበርና ስትመጪ ለተመልካች ለአድማጮችሽ ምን ይዘሽ መጣሽ? እንግዲህ እንደ እግዚአብሔር ፍቃድ ከዚህ በኋላ ቆንጆ ስራዎች አዘጋጅቻለሁ። በዛ በቅላለሁ ላለው ነጠላ ዜማም አሁን እንኳን ወደ ካሴቱ ነጠላውን አስቀድሜ ከዛ በኋላ አልበሙን ሁለተኛ አልበሙን አወጣለሁ የሚል ሐሳብ አለኝ። እንደው ቀደም ካሉ ሙዚቀኞች ማንን ነበር መሆን የምትመኙ? ማንን ነበር የምታደንቂው? የባህል ሙዚቀኞች ማለት ነው። ራሄል ዮሐንስን በጣም ከነ ግርማ ሞገሷ ነው የምወዳት። በጣም ነው የምወዳት። ትጫወች ነበር የሷን ዘፈን? አዎ ጫወታለሁ። በጣም ነው የምወደው። ያው ጥቂት ናቸው የሚገርም። ብዙዎቹ ይመጣሉ ትንሽ ወይ ቀዝቀዝ ይላል። ሴቶቻችን እንግዲህ የባህል ስራ ላይ ደግሞ ሁሉም ግርማ ሞገስ ያላቸው ናቸው። እነት መሰረት በለጠን መጥቀስ እንችላለን። ጉምጉም ራሄል ዮሐንስን እንደዛ እሷ ግርማ ሞገስ ጋር እና ባህሉ ላይ በጣም ደስ የሚል ስራና እንቅስቃሴ ነው። መቼ ነበር የወጣው ሰንዳበል? ሰንዳበል 2006 ላይ ነው የወጣው። እንግዲህ አጋጣሚኛም ያው ሚዲያ አካባቢ ካለ የመስማት የመከታተል እድሉ ይገጥማል። ግን የታሰበው ነው ያህል ለምንድን ነው
በደንብ እንትን ማለት መውጣት ያልቻለው አልበሙ ቆንጆ ስራዎች አሉበት እንጃኛም ፕሮሞት አላረግ ነው ይሆን አላቀም ብቻ ሰንዳበል በጣም እንደ ፊልም ነው የተሰራው ካየሹ በጣም ነው ደስ የሚለው ዘሌማን ነው የሰራውና በጣም ቆንጆ ስራ ነው የተሰራው ግን ምን ይሻላል እሱ በጣም አይሆነ እና እስካሁንም ያልቆመ ስራ ነው በጣም ይደመጣል በባህል ምሽት ቤት የምትጫወችባቸው ቦታዎች አሉ ሙዚቃዎችን ዩዳ ቢሲኒያ ሁሉ ጊዜ እስራኤል ማቀርበው እዛ ነው የቆየውበትን ቤት ነው ያው እኔ ይሁድን ፈልገዋለሁ ይሁድ ደግሞ እኔን ይፈልገኛል እንፈላለጋለን እንግዲህ በአልበም በሙሉ ስራም ደግሞ በድጋሚ እንድትመጪ እንመኛለን አመሰግናለሁ የባህል አልባሳት በጣም ከሚያምሩባቸው ሰዎች መካከል አንዷ እሷና ነኝ አይቼም ባላቀም በማለት ቆንጆ ስራ እንጠብቃለን አሁንም ጥሩ እየሰራሽ ነው በርቺ እናመሰግናለን እንግዲህ ከመሰናበታችን በፊት በዓልም ነው ዳግማ ትንሳኤ ነው እንደምታውቂው ፕሮግራማችን ነው ሞቅና ደመቅ እንዳለ ነው አንቺ ደግሞ ሞቅ እንደምታረጊው አልጠራጠርም አንድ ሙዚቃ ተጋብዥናለሽ እኔም ደግሞ ሞቅ እንዲያረጋቸው በቅርቡ በጊዜ የሚለውን ነጠላ ዜማ የሰራውትን ጋብዣለሁ መልካም የትንሳኤ በዓል እላለሁ መልካም የትንሳኤ በዓል በጊዜ ነው ማፍቀር